ብሩኬ አንቺ ለሱ ያለሽውን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። እንዴ ካላ ባይዘው ማለት ነው። ይሄ ንግግር ነው እኔ ያልተስማማኝ። ይሄ ንግግር ነው ገባችሁ አይደለ? የሃይሚን ፍላጎት ለማወቅ ፈልጎ ነው የሚለው ነገር ልክ አይደለም። ይሄ ወርዱ ራሱ ልክ አይደለም። ገብቷችኋል አይደለ? በሃይሚና በብሩኬ መካከል ልክ አይደለም ይሄ ንግግር ለራሱ። ምክንያቱም እንደሚፈቃቀሩ ያውቃሉ ሁለቱም። ማንም ሰው መጥቶ ኮንፈርም ሊያደርግላችሁ አይችልም እነዚህ ልጆች። ገብቷችኋል አይደለ? እሷ ትናንትና እንደዛ ስላለች አይደለም፣ እሷ ትናንትና ፈቅራ እወድሃለሁ ስላለች አይደለም እሱ የሚያረጋግጠው። ከዛም በፊት ኦሬዲ እንደምትወደው ያውቃል። ገብቷችኋል? እንደምትወደው ያውቃል እንዴ ለስንት ነገር እንዳሰቡም ያውቃል። ስለዚህ የሆነ ሰው መጥቶ ሃይሚ ትወዳለች ሲል ሊያምን አይገባም ይልሽ። ገብቷችኋል? ሊያምን አይገባም። ስለዚህ ይሄ የመጀመሪያ ያሰብከው ሐሳብ ልክ አይደለም። ፈጽሞ ስህተት ነው። በቃ ፈጽሞ ስህተት ነው። ይሄን ነገር ማወቅ አለብህ። የምሬን ነው። በጣም ባይዘው ማለት ነው። እኔ አሁን ወደ እነንተና እየሄዱ ነው ሃይሚና ብሩኬ። እኛ ሃይሚና ብሩኬን የምናውቃቸው ሃይሚና ብሩኬን የምንወዳቸው በምክንያት ነው። ይህንን ነገር ታውቃላችሁ። ሌላ ቦታ የማንሄድበት ምክንያት ሃይሚና ብሩኬ ላይ ምንም ያጣነው ነገር ስለሌለ ነው። ገብቷችሁ አይደለ? እንደዚህ አይነት የሚደብር ነገር ደግሞ በጣም ብዙ አለ የምናይበት፣ በጣም ብዙ የምንመለከትበት ቦታ አለ። ገብቷችኋል አይደለ? እነማንን እየተናገርኩኝ እንደሆነ ጠንቅቃችሁ ታውቃላችሁ። እንደዚህ አይነት የፈረሰ ትዳር ማየት ከፈለኩኝ ሌላ ቦታ ሄዳለሁ። ጠብቁኝ፣ በዛኛው ቻናሌ ጠብቁኝ ፋሚሊ፣ የምሬ ነው ጠብቁኝ። ምክንያቱም ወደ እነዛ ነው እየሄደ ያለብኝ። የሃይሚና ብሩኬን እኔ በእንደዚህ አይነት መልኩ አይደለም ማቃቸው፣ በእንደዚህ አይነት መልኩ አይደለም ፎሎ ያደረኳቸው፣ በእንደዚህ አይነት መንገድ አይደለም እነሱ ላይ ቪዲዮ መስራት የጀመርኩኝ። ታቁኛላችሁ። ፍቅራቸው ስላታለለኝ ፍቅራቸውን ስለምወድ ነው እንደዛ እንትን ስለ የነበረው ሃይሚና ብሩክ ስለ የነበረው። በቃ ይሄ ነው። ምንም ሌላ አጥቻ አይደለም፣ ከሌላ ሰው ጋር አጥቻ አይደለም። ነገር ግን ከሌላ ሰው ጋር የሌለውን ከነ ሃይሚ ላይ ስላየሁኝ ነው የነበረው። እናንተም እርግጠኛ ነኝ ሃይሚና ብሩክ የምትወዱባቸው የራሳችሁ ምክንያት አለ። በቃ አለቀ። ኳሊቲ አላቸው። ገብቷችኋል? ግን ያንን ኳሊቲ አሁን እያጡት ነው። በቃ ምንም እንትን እያሉት አይደለም፣ ኳሊቲያቸው እየወረደ ነው። የምሬን ነው። እኛ ከሌላው ጋር የምናነጻጽርበት ነገር አሁን እያጣን ነው። ከነ ብሩኬና ሃይሚን ከነገሌ ጋር የምናነጻጽርበት እንትን እያጣን ነው። እንዴ በጣም ነው የሚደብረው። የምሬን ነው። በጣም ነው የሚደብረው። ብሩኬ ልክ አይደለም። ይሄ ሐሳብህ ልክ አይደለም፣ ፈጽሞ ልክ አይደለም። ሃይሚም ደግሞ አሁን ታያታለ እንደ አራስ ነብር ነው የሚያደርጋት። በጭራሽ ታቋታላችሁ። ከዚህም በፊት 1 2 3 ቪዲዮ ላይ አይታችኋታል። በእንደዚህ አይነት ነገር ሲመጣ እሱ ምን እንዳደረገች። በቃ እንደዚህ ስትመላለሱ ትኖራላችሁ እንዴ። ይደብራችሁ። የምሬ ነው ይደብራችሁ። ሃይሚም ይደብርሽ፣ በቃ ይደብርሽ። ሌላ እኔ ምንም ልልሽ አልችልም። በቃ ያስጠላል። የምትሰሪው ነገር አንቺም ያስጠላል። ብሩኬ የሚያደርገው ነገር ያስጠላል። ሰው እንደዚህ እየተናገራችሁ ለምንድን ነው ሰውን በዚህን ታክል እንትን የምታደርጉት? የኛ የፎሎወሮቻችሁ ድምጽ አይሰማም ማለት ነው አይደለ? እንደዛ ነው። በጣም እኔ አላቅም። ብቻ ልክ አይደለም። ሃይሚም በቃ ፍቅር ከሆነ ሁሉም ነገር ተውት። ፍቅር ይበልጣል አይደል? ከሁሉም ነገር ፍቅር ታስቀድማላችሁ አይደል? ፍቅር የምታስቀድሙ ከሆነ ፍቅራችሁን አሳዩን። እዚሁ ጋር ታርቃችሁ ፍቅራችሁን አሳዩን። አለቀ። ነገር ግን የማትታረቁ ከሆነ በቃ ፍቅር እያሸነፈ አይደለም ማለት ነው። ኦብቪየስሊ ፍቅር እያሸነፈ አይደለም ማለት ነው። የምሬን ነው የምነግራችሁ። እኔ ብቻ በጣም እንደሚደብር ግን ንገሯቸው ፕሊስ። የምሬን ነው እንዲስተካከሉ ንገሯቸው። ማንም ሰው መነገር አለበት ፋሚሊ። አንተ በፈለከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሃይሚ ደግሞ በቃ ሙጥኝ አትበይ በእናትሽ። እኛ ብሩክን እየተናገር ነው አይደል እንዴ? ለምንድን ነው ሙጥኝ የምትዩ? የምሬን ነው እንዴ። በቃ ነገሩን ሁሉ ታዩ። አንቺም በቃ እንዴ ለምንድን ነው ራሳችሁ ላይ ቁስል እንደዚህ የምትልጡት? የራሳችሁን ቁስል ነው፣ ሌላ ምንም አይደለም። ሌላ ቁስል ነው እያፈራችሁት ያላችሁት። እንደዚህ የምትነጋገሩት ምናምን ነገር ነገ ከነገ ወዲያ ሌላ እንትን ውስጥ ነው የሚከታችሁ። የምሬን ነው። ሌላ እንትን ውስጥ ነው የሚከታችሁ። ቢቀርባችሁ ነው የሚሻለው። አንቺም ቢሆን በቃ ይቅር ባይውና አለቀ። በቃ ነገሩን ፍትፉት። ምንድነው እንደዚህ ሙጥኝ ማለት? የምሬን ነው እንዴ። ግግም አትበሉ እንጂ መሸነፍ አለባችሁ። አንዴ ተሸነፉ እስኪ እንዴ። ሁለታችሁም ሳትሸነፉ ማን እንዲያሸንፍ ነው የምትፈልጉ እንዴ? አንዳችሁ ቢያንስ መሸነፍ አለባችሁ። ተሸነፊ በቃ ሃይሚ እንዴ ምን ችግር አለ? መውረድ አይደለም እኮ አይደለ? ተሸነፊ በቃ ይቅርታውን ተቀበዩ።
በቃ እንደ በፊቱ ሁኑ። በቃ ፍቅር አይደል ከዚህ በፊት ያስተሳሰራችሁ? ፍቅር አይደል ከዚህ በፊት እንደዚህ እንድትሆኑ የሚያደርጋችሁ ፍቅራችሁ አይደል? ስለዚህ ፍቅራችሁ ከበለጠ ይሄ ኖርማል የሆነ ነገር እኮ ለምንድን ነው አንቺስ መገግኝ? ብሩኬም እንግዲህ የሚያስጠላና የሚደብር ሰርታል። ምንም ማድረግ አልችልም እኔ ስላንተ ምንም ማለት አልችልም። በቃ አለቀ። ሀይሚ ግን ፕሊስ ተቀበዩ። ሌላ ምን ይባላል ፋሚሊ? እሺ ንገሩኝ። እሺ ምን እንበላቸው? እነዚህ ልጆች ምን እንበላቸው? አሁን ብሩክና ሀይሚን አትናገራቸው የሚል ሰው እኮ አይጠፋም። አትዩኝ፣ እንደዛ የምትሉ ሰዎች አትዩኝ። በቃ አትዩኝ፣ የምሬ ነው አትዩኝ። እንዴ መፍታቸው ነው። ሌላ ቦታ ሄዱና እዩ። በቃ እንዴ እኔ ከዚህ ጋር ሁለቶቹ ሰላም እንዲሆኑ ነው የምፈልገው። ፍቅር እንዲሆኑና የበፊቱ ብሩክና ሀይሚ ነው ማየት የምፈልገው። ስለዚህ በደንብ መነገር ያለባቸው ነገር ካለ ይነገራቸዋል። ከዚያ ያስተካክላሉ። አለቀ። ካላስ እንደሚያዩኝ አውቃለሁ፣ እንደሚመለከቱኝ አውቃለሁ። ሁለቱም እንደሚያዩኝ አውቃለሁ። ፕሊስ እባካችሁ ፋሚሊ ጻፉላቸው ኮሜንት ላይ። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬን ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚና ብሩክ ይለያዩ የምትሉ ሰዎች ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉላቸው ፕሊስ እባካችሁ። ሁለቱም ይመለከቱታል፣ ያዩታል በደንብ። እኔ እባካችሁ ላይኩን እፈልገዋለሁ። እባካችሁ ላይክ አድርጉት። የምሬ ነው፣ ላይክ አድርጉት። ይመለከቱታል፣ ያዩታል ፋሚሊ እርግጠኛ ሆኜ ነው የምነግራችሁ። ኮሜንት ላይ ንገሯችሁ ሀሳብ አስተያየታችሁን። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። እሺ አይነት ከባድ ሪስክ ሶሻል ሚዲያ ላይ የወሰድኩትኝ እኔ ሀይሚን እንድትመለስ ለማድረግ ነው። እንድትመለስላችሁ እየተፈጠረ ያለውን ነገር አይታችኋል። ባይዘዌ ማለት ነው ትናንትና ተናግሬ ነበር። በቀጣይ ቀን ምን ሊያረግ እንዳሰበ እኔ ትናንትና በደንብ በስነ ስርዓት ተናግሬ ነበር። ስለዚህ ዛሬ ትናንትና የተናገርኩት ነገር ነው እየሆነ ያለው ትናንትና የተናገርኩት ነገር ነው። ምንም አዲስ ነገር አይደለም ለኔ። ገብቷችኋል? መጀመሪያም ቀድሜ አስቤዋለሁ። ይህንን ነገር ያውቁ እንደሆነ ይህንን ነገር ያቀነባበረው ራሱ ሴንድ እንዳደረገላት ሁሉ ነው የተናገርኩት። ትናንትና ከነበራችሁ የኔ ፋሚሊ ከሆናችሁ ታውቃላችሁ ትናንትና ምን ሳወራ እንደነበር። ሲቀጥል ነገ የደስታዬ ቀን ነው እንዳትቀሪ ብሏት ነበር። ገብቷችኋል? ነገ የደስታዬ ቀን ነው እንዳትቀሪ ምናምን እያላት ነበር። ምን ሊሆን ይችላል? ብሩኬን የሚያስደስተው ከእሷ ጋር መታረቅ ነበረ፣ ሀይሚ ጋር መታረቅ ነበር የሚያስደስተው። ስለዚህ እኛ እያንዳንዱን ነገር አውቀናል፣ ገምተናል ማለት ነው። ምንም አዲስ ነገር የለውም ለኛ። ይሄ ነገር ለኛ አዲስ ነገር የለውም ብሎልህ ፈጣሪ። እስኪ ሀይሚ ትቀበል። የምሬ ነው። የሄድክበት ምክር ልክ እንዳልሆነ በደንብ አስረግጬ ተናግሬያለሁ። ያልሆነ አይነት ነገር ውስጥ እየገባችሁ ብሩክም ሀይሚም የምሬንም ነገር በዚህ አሁን ባደረከው ነገር ወይም ደግሞ አሁን በምታደርገው ነገር የሷን ይቅርታ አገኛለሁ እሷ ጋር መለሳለሁ ማለት ዘበት ነው። ሀይሚም ስገግም ነው የምትለው ታውቃታለህ። ምን ያክል ደረቅ እንደሆነች ታውቃለህ ጠንቅቀህ። አንተም ስትደርቅ ድርቅ ነው የምትለው። እኔ አላውቅም ብቻ ፈጣሪ የሁለታችሁን ሰላም ያሳይ። በጣም እየደበረኝ ስለሆነ ብዬ ነው። እሺ ፋሚሊ እሺ በሰላም በምንም ደስ የሚል ነገር የለም። ሙዴሉም አይደለ? ምንም ደስ የሚል ነገር ሀይሚ እንደምትወደኝ አውቃለሁ። ባይዘው እሷ ተናገረች እንጂ ግልጽ ነው እንደምትወድ። ይሄንን ነገር ደግሞ እንደማያውቅ ሰው አትሁና ብሩኬ። የምሬን ነው እንዴ ሀይሚ እንደማትወድ ሰው ሁና ራስህን አትይ እንደዚህ። የምሬን ለኛ እያሳየን ያለው ከዚህ በፊት ሀይሚ እንደማትወድህ ነው እያሳየን ያለው። ስለዚህ ይህን ነገር ማስተካከል አለብህ። ምክንያቱም ሀይሚ እንደምትወድህም እንደምታፈቅርም ታውቃለህ እንዴ። ካንተ ጋር አንተን እንደምትወድህ እንደምታፈቅርህ እኮ ያወቀው እኮ ከዚህም በላይ ደግሞ ርቀት ሄዳችኋል። ቀለበት አድርገህላት ነበር። ረሳው እንዴ? የምሬ ነው ረስተዋል መሰለኝ እንዴ። ቀለበት እኮ የተቀበለችው እኮ ካንተ ስለምትወድና ስለምታፈቅር ነገ ከነገ ወዲያ ባሏ እንድትሆን ስለምትፈልግ የልጆቿ አባት እንድትሆን ስለምትፈልግ ነው ቀለበቱን የተቀበለች። ስለዚህ እዚህ ጋር ሀይሚ እንደምትወደኝ እርግጠኛ መሆን ፈልጌ ምናምን ነገር የሚለው ነገር ስህተት ነው፣ ጨርሶ ስህተት ነው። እንደምትወዳትም እንደምታፈቅርህም ታውቃለህ። አንተ ራስህ ወደህ ታውቃለህ፣ በደንብ ነው የምታውቀው እንዴ። ይሄ ኮንፈርሜሽን አያስፈልግም ሙሉ። የምሬ ነው አያስፈልግም ሙሉ እንዴ። ይሄ ጊዜ ነው እንጂ እንደዚህ ያደራረሳችሁ እኮ እናንተ እኮ ምን ያክል እንደምትዋደዱ ታውቃለህ ራስህ ጠንቅቀህ። ስለዚህ እንደዚህ አትበል፣ ደስ አይልም። ባይዘዌ ማለት ነው እዚሁ ላይ አሁን ሀይሚ እሺ ማለት ትችል ነበረ። ገብታችኋል አይደል? እርግጠኛ ነኝ የምነግራችሁ። አሁን እሱ ሲጠይቃት እንደዛ ብሎ እምቢ እንደምትለው እርግጠኛ ስለሆንኩ ነው እንደዚህ ማወራችሁ። ገብታችኋል? ስለዚህ አሁን እዚህ ጋር ኖርማሊ እየተቀላለዱ ገብታችኋል? እየተቀላለዱ
ነገር ግን ነገሩን ሁሉ ያደረኩት እኔ ነኝ ያላት ጊዜ ደግሞ እንዴት እንደሚቀየር ፊቷ ተመልከቱ። እሺ ተመልከቱ። ይህንን ነገር እንድታስተውሉ ፈልጋል። ተመልከቱ። ምክንያቱም ኢጎያ ይነሳባታል። የዛን ጊዜ እንዴት እኔ እንደዚህ ታደርገኛለህ በሚል ኢጎያ ይነሳባትና ኤክስ ነው የምታደርገው። ይሄ አሁን ብሩክ ያሰበው ነገር በሙሉ ገደል እንደሚገባ እርግጠኛ ነኝ። እንደምነግራችሁ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር ይተው አይደለም። ይኸውላችሁ በጣም እየሳተ ነው ብሩክ፣ በጣም እየሳተ ነው ስላችሁ በጣም እየሳተ ነው። እንደምትወጂኝ ስላወቅኩ እኮ ነው ሁሉን ነገር የተውኩት እያለ እኮ እንዴ። አሁን እኮ ፋሚሊ ባትነግርሽ ምን ታደርጋለህ ብሩኬ? ባትነግርህ ምን ታደርጋለህ? ምንድን ልታደርግ ነው ባትነግርህ? እሷ እንደዛ ባታደርግ ምን ልታደርግ እንዴ ነው? እንደዚሁ ስትፈጋገሩ ምናምን ነገር ልትከርሙ ነው ሐሳባችሁ? እንደዛ ነው ሐሳባችሁ ወይ? ነገሩንና ቁርጡን በቃ እኛም ተስፋችንን እንተንበል እንዴ። በእናንተ ተስፋ ማድረግ ያለብን አይመስለኝም። እኛም ማለት ነው። እናንተ በራሳችሁ ተስፋ እንዲኖራችሁ ማትፈልጉ ከሆነ፣ ራሳችሁ መታረቅ ማትፈልጉ ማትሹ ከሆነ፣ ፍቅራችሁን ማታሳዩን ከሆነ ነገሩንና እኛም ወደ ሌላ ቦታ እንሄዳለን። ምን ችግር አለ እንዴ? የምሬን ነው። ምን ችግር አለ እንዴ? የምንወዳችሁ ኑልን በቃ አለቀ። እዚህ ጋር የሚያስጠላ ነገር አታሳዩን። በጣም የሚደብረው እንዴ። እንደዚህ መናገር አልፈልግም ነበር ብሩኬና ሃይሚን እንዲህ መናገር አልፈልግም፣ ግን መናገር አለባቸው። እነዚህ ልጆች መናገር አለባቸው። ምክንያቱም ወደ ሌላ ነገር ነው እየሄዱት ያሉት እነዚህ ልጆች፣ ወደ ሌላ በቃ እኛ ወደ ማንፈልገው አይነት ነገር ነው እየሄዱት ያሉት። ስለዚህ ፕሊስ ሁለታችሁም ፍቅር ያሸንፋል ምትል ከሆነ ታረቁ፣ ካለበለዚያ ደግሞ ነገሩንና እኛም እርማችን እናውጣ። አለቀ። ካላስ አንልፋ እንዴ። አንተ በፈለከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሃይሚ ደግሞ በቃ ሙጥኝ አትበይ በእናትሽ። እኛ ብሩክን እየተናገር ነው አይደል እንዴ? ለምንድን ነው ሙጥኝ የምትይው? የምሬን ነው እንዴ። በቃ ነገሩን ሁሉ ታዩ። አንቺም በቃ እንዴ ለምንድን ነው ራሳችሁ ላይ ቁስል እንደዚህ የምትልጡት? የራሳችሁን ቁስል ነው፣ ሌላ ምንም አይደለም። ሌላ ቁስል ነው እያፈራችሁት ያላችሁት። እንደዚህ የምትነጋገሩት ምናምን ነገር ነገ ከነገ ወዲያ ሌላ እንትን ውስጥ ነው የሚከታችሁ። የምሬን ሌላ እንትን ውስጥ ነው የሚከታችሁ። ቢቀርባችሁ ነው የሚሻለው። አንቺም ቢሆን በቃ ይቅር ባይውና አለቀ በቃ ነገሩን ፍትፉት። ምንድነው እንደዚህ ሙጥኝ ማለት? የምሬን ነው እንዴ። ግግም አትበሉ እንጂ መሸነፍ አለባችሁ። አንዴ ተሸነፉ እስኪ እንዴ። ሁለታችሁም ሳትሸነፉ ማን እንዲያሸንፍ ነው የምትፈልጉ እንዴ? አንዳችሁ ቢያንስ መሸነፍ አለባችሁ። ተሸነፊ በቃ ሃይሚ እንዴ። ምን ችግር አለ? መውረድ አይደለም እኮ አይደለ? ተሸነፊ በቃ ይቅርታውን ተቀበዩ። በቃ እንደ በፊቱ ነው በቃ። ፍቅር አይደለ? ፍቅር አይደል ከዚህ በፊት ያስተሳሰራችሁ? ፍቅር አይደል ከዚህ በፊት እንደዚህ እንድትሆኑ የሚያደርጋችሁ? ፍቅራችሁ አይደል? ስለዚህ ፍቅራችሁ ከበለጠ ይሄ ኖርማል የሆነ ነገር እኮ። ለምንድን ነው አንቺስ መገግኝ? ብሩኬም እንግዲህ የሚያስጠላና የሚደብር ሰርታል። ምንም ማድረግ አልችልም እኔ ስላንተ ምንም ማለት አልችልም። በቃ አለቀ። ሃይሚ ግን ፕሊስ ተቀበዩ። ሌላ ምን ይባላል ፋሚሊ? እሺ ንገሩኝ። እሺ ምን እንበላቸው? እነዚህ ልጆች ምን እንበላቸው? አሁን ብሩክና ሃይሚ አትናገራቸው የሚል ሰው እኮ አይጠፋም። አትዩኝ፣ እንደዛ የምትሉ ሰዎች አትዩኝ፣ በቃ አትዩኝ። የምሬ ነው አትዩኝ። እንዴ መፍታችሁ ነው። ሌላ ቦታ ሄዱና እዩ በቃ። እንዴ እኔ ከዚህ ጋር ሁለቶቹ ሰላም እንዲሆኑ ነው የምፈልገው፣ ፍቅር እንዲሆኑና የበፊቱ ብሩክና ሃይሚ ነው ማየት የምፈልገው። ስለዚህ በደንብ መነገር ያለባቸው ነገር ካለ ይነገራቸዋል። ከዚያ ያስተካክላሉ። አለቀ። ካላስ እንደሚያዩኝ አውቃለሁ፣ እንደሚመለከቱኝ አውቃለሁ። ሁለቱም እንደሚያዩኝ አውቃለሁ። ፕሊስ እባካችሁ ፋሚሊ ጻፉላቸው ኮሜንት ላይ። ልቀቀኝ። አታርፍም? ተከበር። እሺ እኮ ስሚኝ፣ ውጣ። ስመለስ እንዳትገኝ። ምንም ማለት አልችልም ፋሚሊ፣ ምንም ማለት አልችልም። እንግዲህ የዛሬው ቪዲዮ ይመስል ነበር። ምንም ማለት አልችልም። ምንም አፍም ስለሌለኝ ነው ፋሚሊ። ሶ እንግዲህ ገብታችሁ ያላችሁን ሀሳብ ንገሯቸው ኮሜንት ላይ። ቢያስተካክሉ ይሻላል። የምሬን ቢያስተካክሉ ይሻላል። ወደ የሚያስጠላ ነገር ውስጥ እየገቡ ስለሆነ ቢያስተካክሉ ይሻላልና ንገሯቸው። የምትወዷቸው ከሆነ እንዲስተካከሉ የምትፈልጉ ከሆነ ሰላም እንዲሆኑ የምትፈልጉ ከሆነ አባካችሁ ገብታችሁ ንገሯቸው ሀሳብ አስተያየታችሁን። የዛሬው ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ እወዳችኋለሁ። መልካም ልመኝላችኋለሁ። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ ትችላላችሁ። የዛሬው ቪዲዮ ይመስል ነበር። ባይ